ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ? እነሆ ዛሬ የዕለተ ማክሰኞ በሰሞነ ሕማማት ዕለተ ስሉስ የሚባለው ሰሉስ ወይ የጥያቄና የትምህርት ቀን ተብሎ ይጠራል። ሚያዝያ 7 2017 በኢትዮጵያ የዘመን አቆጣጠር አፕሪል 15 2025 በጎርጎሳውያን የዘመን አቆጣጠር መሰረት የጋት ውሎ አጫጭር መረጃዎች ወደ እናንተ የሚደርሱበት ሰዓት ላይ እንገኛለን። ላይክ አድርጉ፣ ለብዙ ወዳጅ ቤተሰቦቻችን እንዲደርስ ሼር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። ጋት ሚዲያ በሱፐር ታንክስ ጨምሮ በተለያየ መንገድ እየደገፋችሁ ላላችሁ እጅግ ምስጋናዬን መግለጽ ፈልጋለሁኝ። እንደምን አላችሁ እንደምን ቆያችሁኝ? ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ለምትከታተሉ እንደምን ዋላችሁ ማለት ፈልጋለሁ። እንግዲህ በሰሞነ ሕማማት አስቀድሜ እንዳልኩት ዛሬ ማክሰኞ ዕለተ ሰሉስ ተብሎ ይጠራል፣ ወይ የጥያቄና መልስ ቀን የትምህርት ቀን ተብሎ ይነሳል። እንግዲህ በትናንትናው ዕለት እሁድ የሆሳዕና ተከብሯል። የአህያ ውርንጭላ ወይ በአህያ ግልገል ሆኖ እንደተጓዘ ወደ ከናዝሬት ወደ ኢየሩሳሌም እንደተጓዘ በዛ ወደ ኢየሩሳሌም ሲገባ በከተማዋ መግቢያ ቅጥሮች ላይ ሲጠበቅ የነበረው ንጉስ ነብይ መጣ እያሉ የዘንባባ ዝንጣፊ እየወረወሩ መንገዱን እያጸዱ ልብሳቸውን እያወለቁ ሆሳዕና በአርያም እያሉ እንደተቀበሉት የናዝሬቱ ከናዝሬት ከገሊላ የመጣው ነብዩ የፕሮፌት ጀሰስ እያሉ እንደተቀበሉት ያኔ እንግዲህ በተለያየ ሜታፎር ነው። አህያዋ ለራሷ መስሏት ያሁሉ ክብር ያሁሉ ዝና ለሷ መስሏት አንገቷን ትነቀንቅ እንደነበረ አንደኛው እንግዲህ ያው ጀስት ሜታፎር ነው ብያቸዋለሁኝ። the little donkey lifted his head proudly at the entered the city እያለ ይቀጥላል። ከዛ እንግዲህ በዕለተ ሰኞ በዛው ቀን በዛው ቀን ትናንት ሰኞ ወደ ቤተ መቅደስ እንደገባ በዛ በቤተ መቅደስም ቤቴ my house is supposed to be a house of prayer ቤቴ ጸሎት ቤት ነው not a den of thieves የሌቦች ዋሻ አይደለም ብሎ እንደሰባበረ እንዳባረራቸው በመጽሐፍ ቅዱስ ተጠቅሷል ማለት ነው። እንግዲህ ከዚህ ምንድን ነው የምንማረው የሚለው የሃይማኖት አባቶች መምህራን የየራሳቸው አስተምሮ አላቸው። ዙሮ ከዚህ እንደ ጋት ሚዲያ የክብር የዝናን ምንጭ ማወቅ እንደሚጠበቅብን በስልጣን በቤቱ ሳለን መነገድ እንደሌለብን እንወስዳለን። ዛሬ ዕለተ ማክሰኞ እንግዲህ ትናንት ቤቴ የሌቦች ዋሻ አይደለም የጸሎት ቤት ነው ማለቱን ተከትሎ ጸሐፍት ፈሪሳውያን ሕግን የሚያውቁ ሕግን ጠንቅቀን እናውቃለን የሚሉ ሕጉን ግን ለተራ ፍትያ ለተራ ክርክር አንቀጽ እየጠቀሱ ምዕራፉን በዚህ ይሄ ማለት እንዲህ ነው እያሉ የሚከራከሩ ጉንጭ የሚያለፉት ጥያቄ ጠይቀውት ነበር። ያ ጥያቄም በእውነቱ አንተ እንደዛ ቤቴ የጸሎት ቤት ነው ቤተ መቅደስ ነው እንጂ የሌቦች ዋሻ አይደለም፣ ርግቦች የሚሸጡበት የሚነገድበት አይደለም ብለህ ለማባረር ይህንን ለማድረግ ስልጣን ከየት አገኘህ የሚል አሁን እኛ ሀገር ህገ መንግስታዊ ነው ህገ መንግስታዊ አይደለም አዋጅ ይሻሻል ወዘተረፈ እያለ እንደዚህ አንዳንዱ ዝም ብሎ ጉንጭ አልፋ ክርክር እንደሚከራከረው ማለት ነው። በኋላም እናያለን። ዕለተ ስሉስ የጥያቄ ቀን በመባል ይታወቃል።
ምክንያቱም ሹመትን ወይም ስልጣን ለሰው ልጅ የሰጠ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰኞ ዕለት ባደረገው አንጾሆተ ቤተ መቅደስ ወይንም የቤተ መቅደስ ማንጻት ከሌቦች፣ ከነጋዴዎች፣ ከአጭበርባሪዎች በጸሎት ቤቱ በሃይማኖት ቤት ከሚነግዱ ከነዚህ ማጽዳቱን ተከትሎ በዚህች ዕለት ስለ ስልጣኑ በጸሐፍት ፈሪሳውያን ተጠይቀዋል። ጸሐፍት ፈሪሳውያን ያቀረቡለት ጥያቄም ከምድራውያን ነገስታት ከሌዋውያን ካህናት የአይደል ትምህርት በማስተማር ታምራት ማድረግ ገበያ መፍታትን በማን ስልጣን ታደርጋለህ? ይህንን ስልጣን ማን ሰጠህ? የሚል ነበር። እርሱም መልሶ እኔም አንድ ነገር ጠይቃቸዋለሁ፣ እናንተም ብትነግሩኝ በማን ስልጣን እነዚህን እንደማደርግ ነግራቸዋለሁ። የዮሐንስ ጥምቀት ከወዴት ነበረች? ከሰማይ ወይስ ከሰው ብሎ ጠየቃቸው። እነርሱም ከሰማይ ብንል ለምን አልተቀበላችሁትም ይለናል፣ ከሰው ነው ብንልም ህዝቡ ሁሉ ዮሐንስ እንደ ነቢይ ያከብሩታል፣ እንደ መምህርነቱ ይፈሩታልና ህዝቡን እንፈራለን ተባባሉና ከወዴት እንደሆነ አናውቅም ብለው መለሱለት። እርሱም እኔም በማን ስልጣን እንደዚሁ እንደማደርግ አልነግራችሁም አላቸው። ልቦናቸው በክፋት ስራና በጥርጥር ስለተሞላ ነው እንጂ ይህንንም መጠየቃቸው እርሱ የሚያደርጋቸውን ሁሉ በራሱ ስልጣን እንደሚያደርግ ሳያውቁ ቀርቶ አይደለም። ማቴዎስ 21 ከቁጥር 23 እስከ 26፣ ማርቆስ 11 ከቁጥር 27 እስከ 33፣ ሉቃስ 1 ከቁጥር 1 እስከ 8 ይላል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን ሚያዝያ 15 ቀን 2013 ዓ.ም ስለ ሰሞነ ሕማማት ካዘጋጀው የተወሰደ ነውና አንዳንድ ሰዎች እያወቁ አናውቅም የሚሉ እንዲሁ በከንቱ የሚከራከሩ ሐኬትን የሚያደርጓሉ። ስንጠይቅ ለማወቅ ስንጠይቅ ለመማር ቢሆን መልካም ነው እንላለን። ዛሬ እንግዲህ ዕለተ ማክሰኞ ነው። ዕለተ ሰሉስ እንዳልኳችሁ በጾም እየበረታችሁ በጸሎት እየበረታችሁ ላላችሁ ለጋድ ቤተሰቦች ጸሎታቸው የሚሰማበት እንዲሆን ምኞቴን እገልጻለሁኝ። የመጀመሪያው እንግዲህ ወደ ሰሜኑ የሀገራችን ክፍል ወደ ትግራይ ስንሄድ ህወሓት የአፍሪካ እንግዲህ የፕሪቶሪያ ስምምነት አደጋ ውስጥ ወድቋል ይላል። በነገራችን ላይ ህወሓት ይሄ አቢዝመንትን ምንድን ነው? ህወሓት የሆነ ነገር ይሁን ለትልቁ ምስል ብለህ ትኩረት አድርገህ በተውክለት ቁጥር የአሸናፊነት ስሜት እየተሰማው የሚመጣ ድርጅት ነው። የሆነ የህፃናት ድርጅት እየሆነ ነው የመጣው። ይሄ ውሻ ሲሮጡለት አይነት ነገር አለ አይደል ነው። እና የፕሪቶሪያ ሰላም ስምምነት አተገባበር ዙሪያ ያሉ ሁኔታዎች አሳሳቢ በመሆናቸው የአፍሪካ ህብረት ፓኔል ውይይት ሊያደርግ ይገባል ሲል ነው እንግዲህ የገለጸው። በትናንትናው ዕለት የአፍሪካ ህብረት የፕሪቶሪያ ስምምነት የክትትል የማረጋገጥና ማስከበር ተልዕኮ ኮሚቴ ኃላፊ ሆነው ከተሾሙት ሜጀር ጀነራል ሳማድ አላዴ ጋራ በጽህፈት ቤታቸው ተወያይተው እንደነበረ ነው የተጠቀሰው። እንግዲህ በነገራችን ላይ ዶክተር ደብረጽዮን ሌላ ምን ያስፈልጋል? የፕሪቶሪያ ስምምነት እኮ አተገባበሩን የሚከታተል አያስፈልግም፣ እኛ ኢትዮጵያውያን በቂ ነን እኮ ብሎ ከዚህ በፊት እኮ እንደዚህ አይነት መግለጫ ሰጥቶ የነበረ ሰው ነው እና የጊዜያዊ አስተዳደሩን ማህተም ነጥቀው በጉልበት መፈንቅለ መንግስት አድርገው ቢቻል በተለይ በዋናነት እንግዲህ መረጃዎች እንደሚያሳዩት አቶ ጌታቸው ረዳንና ሌተናል ጀነራል ጻድቃን ገብረትንሳኤን ለሻቢያ ሁሉ አሳልፎ የመስጠት ፍላጎት ነበራቸው። ኤንዌስ የማሰር በኋላም አይታችኋል፣ በራሳቸው የፕሮፓጋንዳ ማሽኖች በኩል አምልጧል፣ ማምለጥ አልነበረበትም የሚል እስከ ኤርፖርት ድረስ በላንድ ክሩዘር የመከታተል ኬላ የማቆም ያው ሁሉ አድርጓል እና አዳዲስ ፊት አዲስ ትውልድ መቀበል የማይችል ቆሞ ቀር የሆነ አንጃ ነው። ይህ አንጃ እንግዲህ ያው ወደ ፓወር መጥቷል። ማክበር አለብኝ ፐርሰናሊ። ነገር ግን ይሄ አቢዝመንቱ ባደረጋችሁለት ቁጥር የበለጠ ያሸነፈ የሚመስለው አጀንዳ ካልፈጠር መኖር አይችልም። የትግራይ ህዝብ ከተረጋጋ የትግራይ ህዝብ ልማት ይጠይቀዋል፣ መንገድ ይጠይቀዋል። ማዳበሪያ በወቅቱ እንዲደርሰኝ አድርገሃል ወይ?
አካላቸው የጎደለ ሰዎች አሉ። በሚሊየን 500 ሚሊዮን 600 ሚሊዮን አለ ለሚሉ ጀነራሎች ለነዛ ዋር ኢንተርፕረነርስ ሲባል አካላቸው የጎደለ አወናብደው ያስገቧቸዋል። ያው እንግዲህ እየጠራ ይመጣል። እሱ እንግዲህ የሂደት ጉዳይ ነው። ዞሮ በፕሪቶሪያ ስምምነት መሰረት ከመከላከያ ሰራዊት ውጭ ያሉ ታጣቂዎች ከትግራይ ግዛት ሉዓላዊ ግዛት ይለዋል። የለም የሚባል ሉዓላዊ ግዛት የሚባል የለም። ሉዓላዊ ግዛት ለኢትዮጵያ ነው ያለው። የአስተዳደር ወሰን ነው ያለው። ተፈናቃዮችን መመለስ አለባቸው። ድርጅቱ ይዳን። ድርጅቱ ከዳነ በኋላ ተፈናቃዮች ይመለሳሉ ሲል የነበረው ራሱ ደብረጽዮን ነው፣ ራሱ አለም ገብረዋህድ ነው። ፈትለወርቅ ነች እንዲያስትል የነበረው። ወርልድ ፉድ ፕሮግራም ያጋለጠው ጉዳይ ነው። ተፈናቅለው ቁጭ ብለው ከሽሬ ጣቢያ ከተፈናቃዮች ጣቢያ ገንዘብ የሚሰበስብ የሬሳ ነጋዴ የሆነ ድርጅት ነው። በንጹህ የትግራይ ወገኖቻችን የሚነግድ ትግራይ ህዝብ እንደ ህዝብ ጥፋት የለበትም። በአራቱም ማዕዘን ተንቀሳቅሶ መስራት አለበት። ኢትዮጵያን ማልማት ማበልጸግ አለበት። አገሩ ነው። ከኢትዮጵያ ልማት ብልጽግና መቋደስ አለበት እና ይሄ ድርጅት ቁጣ ውስጥ ነው ያለው። መግለጽ አይችልም። እነ ጌታቸው ለምን ተሾሙ? እነ ፕሮፌሰር ክንድያ ለምን ተሾሙ? ሌሎች የሚሾሙም አሉ ፓይፕላይን ላይ። እነዛ ለምን ተሾሙ? እኔ ሳልፈቅድ እኔ ሊስት አርጀ ነከለ ይሾሙ ሳልል ሀሳብ ሳልጠየቅ የሚል እምነት አለው። ሃሉሲኔሽን ቅዠት ውስጥ ነው ያለው። መቀሌ ይደሩ እንጂ ልባቸው 4 ኪሎ ነው ያለው። አሁን ከነሱ የተጣላን የነሱን መስመር የነሱን ፈቃድ የማይፈጽምን ሁሉ መሳቂያ መሳለቂያ አድርገው በድህነት ሊቀጡ ይፈልጋሉ። ሌተናል ጄኔራል ጻድቃን እንደዛ አድርገውታል። ራሱ ኢንተርቪው ላይ ብዙ ገብሩ አስራትን የቀድሞው የትግራይ ክልል ፕሬዝዳንት አረጋሽን ጥቅም አለው ጉዳት አለው ሌላ ጉዳይ ነው። ግን እኔ እንደውም አንድ ከፈረንሳይ የቴሌቪዥን ጣቢያ ጋር ያደረገችውን ኢንተርቪው ያየው ነበር። በወጣትነት ያ ሁሉ ዋጋ ተከፍሎ ልዩነት ሲመጣ እኛን ያላገለገለ መጠማት ከጨዋታ ውጭ መሆን መቻል አለበት፣ መዘባበቻ መማሪያ መሆን አለበት ብሎ የሚያምን ድርጅት ነው እና ይሄ አጀንዳ በመፍጠር ከዛ ደግሞ የህዋት እንደተሰረዘ ነው ይላል። ህዋት የተሰረዘው ህጋዊ ሰውነቱ አልተመለሰም ይላል። ተመዝግቦ ሰርቲፊኬት ከወሰደ በኋላ ጠቅላላ ጉባኤም በዚህ አድርግ ሲባል እና ኢትዮጵያ ደግሞ ትልቅ ዳት ቢግ ፒክቸር ለትልቁ አስበህ በየጥቃቅን ጉዳይ አልመልስም መባሉን እንደ ድል የቆጠረው ይመስለኛል። እንግዲህ ይሄ የትግራይ ህዝብ የትግራይ ልሂቃን ነው መታገል ያለባቸው። አዋጭ አይደለም፣ አይጠቅምም የሚል እምነት አለኝ። እሱን ካልኩኝ እንግዲህ ወደ አጠቃላይ ወደ ኢትዮጵያ ጉዳይ ስመለስ የቤላሩስ ውጭ ጉዳይ ሚኒስትር ኢትዮጵያ ውስጥ ነው ያሉት በትናንትናው ዕለት። በነገራችን ላይ እንግዲህ እንዳልኳችሁ ቤላሩስ የራሽያ የዩኤስኤስአር አካል የነበረ ዩኤስኤስአር ከመፈራረሷ በፊት የሚሊተሪ ኢንዱስትሪው እንግዲህ ያው ዩክሬን ነበረ፣ ከዛም በጆርጂያም ነው ብዙ ሀገራት ነበረን እነ ሊቱዌኒያ በሙሉ የወጡት ቤላሩስ የወታደራዊ ተሽከርካሪዎች የሚመረቱበት የወታደራዊ ሬዲዮዎች የሚመረቱበት ቤላሩስ ነበር። ፋክተሪዎች አሉ። የኢንዱስትሪያል ኮምፕሌክስ ማኑፋክቸሪንጎች እሱን እንደገና መልሰው ለምሳሌ አሁን ይሄ መከላከያ አይፋ ምንለው አለ ኢትዮጵያ ውስጥ በጣም በአብዛኛው ሀገራት የወታደራዊ ተሽከርካሪ ሆነ እሱም ቤላሩስ ነች የምታመርተው። ከባድ መኪኖች ያመርታሉ ለትራንስፖርት። በነገራችን ላይ
አውሮፓ ውስጥ ሁሉ ይሸጣሉ። ከባባድ መኪኖችን ከቪየትናም ጋር አብረው ይሰራሉ። ይሄ ለሎጂስቲክስ በዛ ከኢትዮጵያ ጋር ደግሞ ፕራክቲካሊ አሁን እንደ ቤላሩስ ምናምን አይነት አገራት ቱዛት ኤክስተንት ይሄ የቢሮክራሲ ምናምን ጉዳይ የለባቸውም። በቃ ሉካሾንኮ ይወስናል። ጀስት ይሄ እንደዚህ ብሎ በዚህ ቴክኒካል ኮሚቴ ምናምን የትኛውም ሀገር ላይ ሲሄዱ ፕራክቲካል የሆነ አብረን የምንሰራበትን ዘርፍ ንገሩን ነው የሚሉ እና በትናንትናው ዕለት ከፌድሪ መከላከያ ሰራዊት የፌድሪ መከላከያ ሚኒስትሩ ኢንጂነር አይሻ መሐመድ እና ከሌሎች የመከላከያ ሰራዊት ልኡካን ጋር ተወያይተዋል። እኔ ምናልባት እንግዲህ ከትናንት በስቲያ እንደዛ ብያችሁ ነበረ። በተለይ በመገናኛ ሬዲዮ የወታደራዊ መገናኛ ሬዲዮዎች መኪኖችን ማዘመን፣ በነገራችን ላይ ከዚህ በፊት የተመረተውን እንደገና መልሶ የማዘመን ታንኮችን፣ መድፎችን ይሰራሉ። ከነሱ ጋራ አብሮ መስራት በሚቻልበት ሁኔታ ላይ መነጋገራቸውን ሪዚሂንኮቭ የውጭ ጉዳይ ሚኒስትሩ ማለት ነው ውይይት እንደተደረጉ ያው ሽልማትም ሰጠዋቸዋል። የጋቢ የኢትዮጵያን የሚያንጸባርቅ ከዛ ባለፈ እንግዲህ ሪዚሂንኮቭ ከሳይንስና ቴክኖሎጂ ከማዕድን ሚኒስትር እና ከሌሎች ከግብርና ሚኒስትር ጋር ውይይት አድርገዋል። ትራክተርም ያመርታሉ። ከነዚህ ጋር የነሱ ካምፓኒዎች ኢትዮጵያ ውስጥ በሚሰሩበት ሁኔታ ይህንን መጠቀም ይኖርብናል ማለት ነው። ማይኒንግ ላይ በጣም ይሰራሉ። አይ ቲንክ እሱ በጣም ወሳኝ ነው። ከዛም ባለፈ እንግዲህ ትናንት ሃኖይ ቪየትናም የገቡት የፌዴሪ ጠቅላይ ሚኒስትር እና ባለቤታቸው ቀዳማዊ እመቤት ዝናሽ ታያቸው በግሎባል ፓርትነርሺፕ ፎር ግሪን ሰስተናቢሊቲ ይሄ አካታችነት፣ የሳይንስና ቴክኖሎጂ ፈጠራን፣ ተፈጥሮን ምንድነው ይሄ ሪስፖንሲብል ኃላፊነት የተሞላበት በጣም የቪየትናም በጣም ተፈጥሯቸው ዲግሬድ ያደረገ ነው። በነገራችን ላይ እጅግ በጣም ኋላ ቀር ድሃ የነበረ ሀገር ነው ቪየትናም። ያው በጸረ ባርነት ትግል ቪየትናም በጣም የታወቀ ሀገር ነው። እንደምታውቁት ህዝቡ በጣም ጀግና ሀገር ነው። በእኛም ሀገር እንኳ ቢያንስ ሆቸሚኒን የማያውቅ ሰው የለም አይደለ? ፋኖ ተሰማራ እንደ ሆቸሚኒ እንደ ቸጎቬራ ቸ ማለት ያው ሲኤችኢ ጓድ ማለት ነው። በዚህ በአርጀንቲና ይሄ ቦሊቪያን ደቡብ አሜሪካ ውስጥ ቸ ጓድ ፊሎ ዲሩ እንደማለት ነው። ቸ እና ጉቬራ ጉቬራ ከአርጀንቲና በኋላ ላይ የኩባ ኢንዱስትሪ ሚኒስትር የነበረው እና ሆቸሚኒ እነዚህ አብዮተኞች ናቸው። እነዚህ አብዮተኞች የውጭ ወረራ አገራቸውን ባጋጠመ ጊዜ እሱን ለመቀልበስ የታገሉ ናቸው። ፋኖነት የራስን መንግስት ለመጣል የሚደረግ ትግል እሱ እንግዲህ ፋኖነት አይደለም። ፋኖ መንግስት የውጭ ወረራ ሲያጋጥም ስንቅ ስጡኝ ትጥቅ አስታጥቁኝ ሳትል የምትዋደቅበት ነው። እነዚህ እንግዲህ እሱን ከፋኖንም ጋር ተያይዞ ፍራንሲስ ፋኖን የሚባለው ጸሐፊ በየትኛው መንገድ ተጠቅመን የውጭ ወራሪዎችን ማባረር አለብን የሚል 1960 አካባቢ ላይ ከዛ በኋላ ነው እንግዲህ የፍራንሲስ ፋኖን ንግግር ነው እነ ማልኮም ኤክስም ባይ ኤኒ ሚንስ ፖሲብል የሚል መጽሐፍ አለው። ማልኮም ኤክስ ከተሳትኩኝ በቸክ አድርጉት። ባይ ኤኒ ሚንስ ፖሲብል የሚል እና በውድም በግድም ወራሪዎችን ማስወገድ አለብን የሚል እንግዲህ ከዛ በኋላ ያ ወርቃማ ትውልድ ወዘተረፈ የሚባለው ወርቃማ አይደለም እያልኳቸው አይደለም። ያን ኮፒ ፔስት ተደረገ። ሶ ዛሬ ቪየትናም ከዚያ ድህነት አዘቅት ውስጥ ወጥቶ ወደ 100 ሚሊዮን አካባቢ ህዝብ አላቸው። ከኢትዮጵያ አንጻር ሲታይ በጣም ጠባብ ሀገር የሚባል ነው። ኦልሞስት ኢትዮጵያ ወደ 1,128,591 ስኩዌር ኪሎ ሜትር ነው የኢትዮጵያ ስፋት። ወይራስ የቪየትናም ስፋት ደግሞ ወደ 331,211.6 ኪሎ ሜትር ስኩዌር ነው።
አስቀድሜ እንዳልኳቸው የህዝብ ብዛታቸው 100 ሚሊዮን አካባቢ ነው። ከአሜሪካ ጋር ባላቸው ንግድ ትሬድ ሰርፕለስ ለምሳሌ የባለፈው ዓመት አጠቃላይ ኤክስፖርታቸው የ2024 405.53 ቢሊዮን ኢማጂን አድርጉ። 405.53 ቢሊዮን ዶላር ኤክስፖርት ያደረጉ ናቸው። ኤሌክትሮኒክስ፣ ጨርቃጨርቅ፣ አውቶሞቢል፣ የሕክምና መሳሪያዎችን፣ ባትሪ። በነገራችን ላይ ቻይና ፕላስ ዋን የሚል አንድ የቻይና ፕሮጀክት አለ። ይሄ ለምሳሌ የቻይና ፕላስ ዋን ማለት ሲ ፕላስ ዋን የሚባለው ማለት ነው። ሲ ፕላስ ዋን ስትራቴጂ ይባላል በቢዝነስ። ይህን ስልክ ቻይና ውስጥ ብቻ ማምረት የለብህም፣ ሪስክን ሚኒማይዝ ለማድረግ። ለምሳሌ ያኔ ኮሮና ወይ የሆነ ችግር ቢያጋጥም ቢዝነስ ሸታፕ ቢያጋጥም ቶታሊ ምንድነው እንግዲህ በተለምዶ እንቁላልህን አንድ ቅርጫት ውስጥ አታስቀምጥ እንደሚባለው በአብዛኛው የስልኮቻችሁን ባትሪዎች ያዋቸው ሜዲን ቪየትናም ነው የሚለው። ሳምሰንግ የሚሆን አይፎን የሚሆን የትኛውም አይነት ስልክ ቪየትናም። ሌሎችም ለምሳሌ ማሽነሪዎችን፣ ኢኩፕመንቶችን፣ የእንጨት ምርቶችን ይሄ ጣውላና የእንጨትና የእንጨት ተዋጽኦችን፣ ስልኮችን፣ የስልክ አክሰሰሪዎችን ጨምሮ ኮምፒውተርና ኤሌክትሮኒክስ ይህንን ኤክስፖርት እያደረጉ ያሉ ህዝባቸውን ከድህነት አረንቋ አውጥተው ዛሬ መካከለኛ ገቢ ላይ ያደረሱ ናቸው። ከተሞቻቸውን በጣም እያዘመኑ ያሉ፣ በአብዛኛው በኢንዱስትሪ እያበለጸጉ መሬታቸውም ጥበት ስላለበት ወደ ኢንዱስትሪ አምጥተው ሜን ላይ ሲቲዎችን እያስፋፉ እየገነቡ ከተሞችን እያስፋፉ እየገነቡ ነው ያሉት። እንግዲህ በዚህ ዓመት ራሱ ወደ 6.5% ጂዲፒ እድገት ይጠበቃል። ሚድል ክላስ ኢኮኖሚ ያላቸው ፕላንድ ከሆነ ከሶሻሊስት ኢኮኖሚ ወጥተው ነው ወደ ማርኬት ኢኮኖሚ የገቡት። ጎረቤቶቻቸው የቻይናን እድገት የቻይና ባደገ ቁጥር እነሱ አብረው እያደጉ አብረው ምን አለን ምን ልንሰጥ እንችላለን ቪየትናም ለቻይና ከቻይናስ ምን እናገኛለን በሚል በጋራ በትብብር እያደጉ ያሉ በጣም ከፍተኛ ደረጃ የተፈጥሮ መራቆት የገጠማቸው በጣም በዛ ችግር ምክንያትም አስቀድሜ ያልኳቸውን ግሎባል ፓርትነርሺፕ ፎር ግሪን ሰስተናቢሊቲ አራተኛ ጉባኤ እሱን እያደረጉ እየተማከሩ ነው። ምንድን ብናረግ ነው በዓለም ላይ በጣም እጅግ ተጽዕኖ ፈጣሪ የሀገራት መሪዎችን ይጋብዛሉ፣ አንተርፕረነሮችን ይጠራሉ፣ ቴክኖሎጂስቶች እነዚህ ኢኖቬሽን ላይ በ2050 ኔት ዜሮ ካርበን ኢሚሽን ፕላን አላቸው በ2050። በነገራችን ላይ ከኮፐንሃገን ከዚህ ከኩፕ ምንድነው የኩፕ 29 የሚባለው በባለፈው ባኩ ነው አለ ባኩ አዘርባይጃን ከተካሄደው እነዚህ ኤኒዌይስ ከዛ በመቀጠል እጅግ በጣም የአካባቢ ብክለትን የሚቀንሱ ቴክኖሎጂዎች የሚተዋወቁበት አዳዲስ አሰራሮች፣ አዳዲስ አስተሳሰቦች የግሪን ተፈጥሮና ሰው በሚስማማበት ሁኔታ ላይ ምክክር የሚደረግበት ነው። የፌዴሪ ጠቅላይ ሚኒስትር በዛ ተገኝተው ከባለ ሀብቶች ጋር የሚመሩት የልዑክ ቡድን የኢንዱስትሪ ፓርኮችን ኃላፊ ዶክተር ፍስሐ ይታገሱን፣ የግብርና ሚኒስትር፣ ሌሎችም የእሳቸው የሚመሩት ልዑክ የሶላር ፓኔል የሶላር ማምረቻዎችን እየጎበኘ ነው። ከዛ ባለፈ ደግሞ ክቡር ጠቅላይ ሚኒስትሩም ጥሪ አድርገዋል። ጥሪ ያደረጉት ይህንን የሶላር ፓኔል ምናልባት በቪየትናም የፀሐይ ኃይል ማመንጫዎች በማምረት ወደ ውጭ የሚልከውን ቶዮ ሶላር ሐዋሳ ኢንዱስትሪያል ፓርክ ገብቷል። ይሄ ድርጅት ቶዮ ሶላር የተባለውን ፋብሪካ ጎብኝተዋል። ድርጅቱ በቅርቡ በሐዋሳ ኢንዱስትሪ ፓርክ በመግባት በኢትዮጵያ ስራ ጀምሯል። ጠቅላይ ሚኒስትሩ ድርጅቱ ከፀሐይ ኃይል ማመንጫ ምርት ባሻገር የኃይል ማመንጫ ፋብሪካ እንዲያቋቁም ሶላር ፋርም እንዲያቋቁም። ምክንያቱም ኢትዮጵያ ፀሐይ አለን፣ ንፋስ አለን፣
ፖሊሲያችንም የኢትዮጵያ ፖሊሲ የግሪን ቴክኖሎጂን የሚያበረታታ ነው። ኃይል የምናመነጨው ከታዳሽ ኃይል ነው። አሁን ጥረት እየተደረገ ነው። እንግዲህ እንደምታዩት የነዳጅ ምርቶችን የነዳጅና የነዳጅ ተዋጽኦ የሚጠቀሙ ቤንዚንም ናፍጣም የሚጠቀሙ መኪኖች እንዳይገቡ ጥረት እየተደረገ ነው ያለው። ስለዚህ ቪየትናም ባትሪ የኤሌክትሪክ ባትሪ ያመርታል፣ ሶላር ያመርታል። ከዛም ባለፈ ፋርም ሶላር ፋርም ምን ያህል ሜጋዋት ያለው ያንን ቢያለማ የኢትዮጵያ መንግስት ኃይል ሊገዛው እንደሚችል ይሄ እንግዲህ ለ30 ዓመት ለ40 ዓመት ለ50 ዓመት ውል ይሄንን አንደኛ በጣም ሪሞት ለሆኑ አካባቢዎች ኃይል ማቅረብ የሚቻልበት በዚህ ዙሪያ ሌሎችንም ከከተማ ልማት አንጻር ከአውቶሞቲቭ የአውቶሞቢል ኢንዱስትሪዎችን እንደሚጎበኙ ይጠበቃል። ያለውን እየተከታተልኩ መረጃ ወደ እናንተ የማድረሳችሁ ይሆናል ማለት ነው። በተጨማሪ ምናልባት እንግዲህ ወደ ሌላው ወደ ሶማሊያ ስንሄድ ኤስኤስሲ ይሄ ሶል ሳነግና ካየን የሚባሉትን በፑንትላንድ እና ሶማሌላንድ ይገባኛል ጥያቄ የሚቀርብበትን ያንን ቦታ ይዘው በኦክቶበር 2023 የተቋቋመ ነው። ኦልሞስት እንግዲህ ኦክቶበር ሲመጣ 2 ዓመት ይሞላዋል። እሱን የሶማሊያ የራሷ የፌዴራል ግዛት አንድ አካል አድርጋ እውቅና ሰጣለች። በኦክቶበር 2023 በነበረው ጦርነት ከሶማሌላንድ በኩል ተማርከው የነበሩ 25 ወታደሮችን ሐምዛ ባሬ ተቀብለዋል። እንግዲህ ለሶማሌላንድ አሳልፈው ሊሰጥ ያው ለሶማሌላንድ በመስጠት ወደ ቤተሰቦቻቸው እንዲቀላቀሉ ይሄ ጉድ ገስቸር የሚባለው ግንኙነቱን የበለጠ ለማዳበር ሶማሊያ አንድነቷ የግዛት ሉዓላዊነቷ የተጠበቀ ነው የሚባለው ነገር አለ። እንግዲህ እንደምታዩት አዲስ የመጡት መሪዎች ለዘብተኛ ሆነው ነው ያሉት። ኦፍኮርስ በትናንትናው ዕለት የውጭ ጉዳይ ሚኒስትሩ በሶማሌላንድ የሚገኙ የውጭ ዲፕሎማቶችን ሰብስበው ግልጽ የሆነ ሉዓላዊነታችን ተጥሷል፣ ጸባጫሪነት ተፈጥሯል፣ የሶማሊያ መንግስት የራሱን ችግር ወደኛ ኤክስፖርት እያደረገ ነው የሚል ንግግር አቅርበዋል ማለት ነው። ከዛ ባለፈ እንግዲህ ከሜይ 1 እስከ 2 በቀጣይ ወር አሁን በዚህ ወር መጨረሻ አሁን አፕሪል ነው ያለነው ከ15 ከሜይ 1 እስከ ሜይ 2 በሞቃዲሾ በሚካሄደው የናሽናል ኮንሰልታቲቭ ኮንፈረንስ ላይ እንዲሳተፍ የሪጂናል መሪው የኤስኤስሲ ካትሞ መሪ አብዲቃድር አህመድን ተጋብዟል ማለት ነው። እንግዲህ አጠቃላይ ከሶማሊላንድ በኩል እየተሰጠ ያለው ምላሽም ቱዛት ኤክስተንት ለዘብ ያለ ነው። የውጭ ጉዳይ ሚኒስትራቸው የሶማሊላንድ ኢትዮጵያና ሶማሊላንድ ያደረጉትን ሜሞራንደም ኦፍ አንደርስታንዲንግ አልቀበልም ወዘተረፈ የሚል ሶሪ ቱ ሴይ ዚስ ተራ ቱልቱላ የሚነፋ ሰው ነው። ለጋት ውሎ ያሉን አጫጭር መረጃዎች እነኚህ ናቸው። በጋት ዕለታዊ ምሽት በኢትዮጵያ የሰዓት አቆጣጠር 2 ሰዓት ላይ ወደ እናንተ እንደርሳለን። ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ